ያው ጥሪ ያለች መልእክት ስላለችን ነው። በዚህ አጋጣሚ አንዳንድ መልእክት እናስተላልፍ ብለን ነው። እንደምን ዋላችሁ። እንግዲህ ጀግና ይሞታል፣ ትግል ይቀጥላል። አስተሮ የምትባል ቀጠና እንኳን ጠላት ማጥቃት ሲንቀሳቀስ ከሞጣ ብቻ አይደለም ይዞ የሚንቀሳቀስ ምን ያክል ደቆ እንደሚሄድ ማሳየው ከተለያዩ ቦታዎች ብዙ ሬጅመንቶችን አሰባስቦ ነው የሚገባው ወደ ቀጠናው። ቢሆንም ግን መብረቁ ብርጌድ የተሻለ ስራ ሰርቶ አመርቂ ድል እያስገኘ የሚገኝ ብርጌድ ነው። በተለያየ መንገድ አፈና ለመፈጸም በተለያየ መንገድ ለማሳደድ ሙከራ አድርጓል። ጠላት ግን አልቻለም። ማጥቃት ሲወጣ እኛ ከተማውን በመቆጣጠር የተሻለ ጀብድ እየፈጸም ስራ እየሰራን ነው። እንቆ የሆነ ሰራዊት አድርግና ታድርግን ጠንቅቆ ያወቀ ሰራዊት ማፍራት ችለናል። የአካባቢው ማህበረሰብም የተሻለ ገዛ እያገዘን ጥሩ ስራ እየሰራን እንገኛለን። ወደፊትም ጠላቶቻችንን በቅርብ ቀን ጠራርገን ከአማራ ክልል እናስወጣቸዋለን። ከአማራ ክልል ብቻ ሳይሆን ተከትለን 4 ኪሎን እንቆጣጠራለን። አመሰግናለሁ። በተቻለ መጠን የአካባቢው ማህበረሰብ እያገዘን ነው፣ ስራም እየሰራን ነው። ብዙ ለውጥ እናመጣለን የሚል ግምት አለን። ወደፊትም በዚህ ልክ እንቀጥላለን። አመሰግናለሁ። ሰሞኑን መብረቁ ተፈራ ብርጌድ እጅግ በጣም አኩሪ ጀብድ እየፈጸመ ይገኛል። ከሞጣ ጀምሮ አዴት ምላጭ በር ድረስ ውጊያ እያካሄደ ነው። ዛሬም ዳሞት ፈረስ ቤት ውጊያ ላይ ነው ጦሩ ያለው። እጅግ በጣም አኩሪ የሆነ ገድል እየፈጸመ ነው የሚገኘው። ጠላትን አይቀጡ ቅጣት እየቀጣ ከሞጣ ጀምሮ ምላጭ በር ወደ አዴት አራግቦ ጦሩን የጠላትን ኃይል አስገብቷል። እጅግ በጣም አኩሪ ገድል እየፈጸመ ነው የሚገኘው። ዛሬም ፈረስ ቤት ላይ እጅግ በጣም የተሻለ ውጊያ እያካሄደ ይገኛል። አሁንም የፈረስ ቤት ኃይል ሸሽቶ ወደ ደንበጫ ዱኩልካና የሚባል አካባቢ ነው ውጊያው እየተካሄደ የሚገኘው። በጣም አሪፍ ነው። አሁንም የጠላት ኃይል ከወይን ውሃ ከተማ ተንቀሳቅሶ ወደ ደብተራ የምትባል ቦታ ላይ አቅንቷል። የቀረውን ኃይል ወደዛ እንዲያቀና አድርገን ልከናል። አሁንም ኃይሉ እጅግ በጣም አሪፍ አኩሪ ገድል እየፈጸመ ይገኛል። ታፍኗል። ኃይሉ እንዳጠቃላይ መውጫ የለውም። መብረቁ ተፈራ ብርጌድ በጣም አሪፍ አኩሪ ገድል እየፈጸመ ይገኛል። ጦሩም አሪፍ ቁመና ላይ ነው ያለው። ተፌ ተሰውቶ ሲመራው መንበረ አጋዚ ኮማንዶ ስልጠና አስጀመረ። እሬ አማን ጎበዝ አገሬ አማራ ላይ የሚሰራው ስራ በክርስቶስ ተነስ ይልኝ አንድ ጊዜ መብረቁ ተፈራ። የአብይ ሰራዊት አናቱ አትበጠበት፣ እነዘሩ ይምጡ እነቻሌ ይምጡ ደቡን ያፍርሱለት። ግርገራይት ምሽግ ማነው ያፈረሰው? የዋግሩን ምሽግ ማነው ያፈረሰው? ትብረ ጭራሮ ምሽግ ማነው ያፈረሰው? መጣደል መብረቁ እያድመሰመሰው የአብይን አገዛዝ እያፈራረሰው፣ የአብይን አገዛዝ እያፈራረሰው። መብረቁ ብርጌዶች ለትግራችሁ በርቱ፣ የነተፈራ ደም አይቀርም በከንቱ፣ የነቻሌዋ ደም አይቀርም በከንቱ። የመብረቁ ብርጌድ ተነስቶ የማያልቅ አለ ብዙ ጀግና፣ ያሳምነው አገር አማራ ነውና።